የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። የእግዚአብሔርን ቃል የምናጠናበት ዝማሬን፣ ጸሎትን የምናካሂድበት መሰናዷችንን ዛሬም ይዘን መጥተናል። በዝግጅታችን የእግዚአብሔር መገኘትና መንፈስ ቅዱስም ሁላችንን እንዲናገረን በጸሎት አስቀድመን እንጀምራለን። እንጸልይ። እግዚአብሔር አምላክ ሆይ ዛሬም ደግሞ በድጋሚ በዚህ የሚዲያ መንገድ በኩል ስላገናኘህን እናመሰግንሃለን። ቃልህን ስንናገር፣ ቃልህን ስንሰማ ለእኛም ለሚሰሙንም የሚሆነውን ነገር እንድትናገር እንድታስተምረን እንለምንሃለን። በዚህ ቃል ብዙዎች እንዲለወጡ፣ ልባቸው እንዲነካ፣ ወደ መንግሥትህ ወደ እውነትህ እንዲመጡ እንድታደርግ እንለምንሃለን። ምሕረት እስከ ዛሬ ገብቶናል ከምንለው በላይ እንዲገባን ጆሮቻችን የልቦናችንም ሐሳብ ሁሉ እንዲከፈት በፊትህ ለመንህ። በሚደረገው ፕሮግራም ሁሉ አንተ ባርከን፣ በኢየሱስ ስም አሜን። ላለፉት 4 ሳምንታት ምህረት በሚል ርዕስ ስንወያይ ነበር። እነዚህ በ4 ተከታታይ ክፍለ ጊዜያት ስናቀርብ የነበረውን ሐሳብ ዛሬ ማጠቃለያና ማሰሪያ ሐሳቡን ይዘንላችሁ ቀርበናል። ሁሉንም ተከታታይ ፕሮግራሙን የተካፈላችሁ ለእናንተ ዘዳግም ይሆንላችኋል። ገና ዛሬ ወደዚህ ቻናል ለመጣችሁ ደግሞ ያመለጣችሁን በተብራራና በዝርዝር ባይሆንም ዋና የሆኑትን ሐሳቦች ለመስማት እድል ይሰጣችኋል። አስቀድመን ግን ለሁላችሁም የእግዚአብሔርን ምሕረት የሚጠይቅ አንድ ዝማሬን እንዘምራለን። በባለፉት ሳምንታት ስለ ምሕረት በመናጠናበት ወቅት ስለ ንጉሡ ዳዊት የነገርናችሁ ነገር ነበር። ዳዊት በየትኛውም የሕይወቱ ውጣ ውረዶች ውስጥ ሲያልፍ ከማናችንም በላይ የአምላኩ ምሕረት በብዙ መንገድ የተለማመደ ሰው ነበረ ተባብለናል። እኛ እንኳን በአዲስ ኪዳን ዘመን ያለን ልንረዳው ከምንችለው በላይ ዳዊት የአምላኩ ምሕረት በሚገባ የተረዳ ሰው ነበር። ያ ብቻ አይደለም፣ እንደ ዳዊት ስለ እግዚአብሔር ምሕረት ብዙ የተቀኘ ዘማሪም አልነበረም። እኛም ከዚህ በኋላ ዳዊት በአንድ ወቅት በከባድ ሁኔታ ውስጥ ባለፈ ጊዜ ስለ አምላኩ ምሕረት የተቀኘውን አንድ ዝማሬን እንዘምርላችኋለን። እናንተም አብራችሁን ተቀኙ።
ዝም ያልኩኝ ኃጢአተኛ ነኝ ሌላ ምን ምርጫ አለኝ ስለዚህ በኪሶ ብቸኝና እጠበኝ ከበረዶ ይልቅ ነጭ ሆናለሁ እጠበኝ ከበረዶ ይልቅ ነጭ ሆናለሁ አቤቱ እንደ ቸርነትህ ብዛት እንደ ምሕረትህ ብዛት መተላለፌን ደምስሳት አቤቱ እንደ ቸርነትህ ብዛት እንደ ምሕረትህ ብዛት መተላለፌን ደምስሳት ቅዱስ መንፈስህን ከኔ ላይ ራት ውሰድብኝ ከኔ ላይ ራት ውሰድብኝ ቅዱስ መንፈስህን ከኔ ላይ ራት ውሰድብኝ ከኔ ላይ ራት ውሰድብኝ ኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንከው ገናና ምስጋና ምስጋና ለኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንከው ገናና ምስጋና ምስጋና ለኢየሱስ ምስጋና
ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግነዋለን። እኛም እንደ ዳዊት በአምላካችን ምሕረት እየታመንንና ምሕረቱን ደግሞ በአግባብ እየተጠቀምን እንድንኖርም ጌታ ይርዳል። ስለ ምሕረት በተከታታይ ስናጠና የነበረውን ሐሳብ ዛሬ የማጠቃለያና ሐሳባችንን የምናስርበትን ዝግጅት ይዘንላችሁ ቀርበናል። አስቀድመን እንደነገርናችሁ ትምህርቱ ሳያመልጣችሁ በደንብ ስትከታተሉ ነበራችሁ። አጠቃላይ ሐሳቡን እንደ ማሰሪያ የምታበጁለት ይሆንላችኋል። ገና ዛሬ ደግሞ ይህንን ፕሮግራም ለምትመለከቱ በአጭር ደቂቃ ውስጥ እኛ ለ4 ሳምንታት ስናጠና የነበረውን ትምህርት ዋና ዋና ፍሬ ነገሮችን ትጨብጡበታላችሁ። በእርግጥ ብዙ ያመለጧችሁ ሐሳቦች ስለነበሩ ወደ ኋላ መለስ ብላችሁ ያመለጧችሁን ፕሮግራሞች እንድትመለከቷቸው እናበረታታችኋለን። ምሕረት የሚለውን ርዕሰ ጉዳይ ገና ስንጀምር ያነሳነው ዋናው የመግቢያ ሐሳብ ይህ ነበር። አንድን ሰው አስገድደን ብዙ ነገሮችን እንዲያደርግ ልናደርገው እንችላለን። ከሰዎች ግን አስገድደን ምሕረትን መቀበል አንችልም። ምሕረት የውስጥ ጉዳይ ነው። ምሕረት ከልብ የሚወጣ ነገር ነው። ይህን እውነት በብዙ መንገድ ማረጋገጥ እንችላለን። እንኳን የአምላካችን ምሕረት በግድ ልንቀበል ቀርቶ በአንድ ጉዳይ ከተጣላናቸው ወይ ከተጋጨናቸው ሰዎች ጋር እንኳን ለመታረቅ ብንፈልግ ከሰዎቹ ዘንድ ይቅርታንና ምሕረትን ለምነን እንጂ አስገድደናቸው መቀበል አንችልም። ታዲያ ለዚህ አይደል ባልና ሚስት ተጣልተው አስታራቂ ሰዎች ለሽምግልና ማዕከላቸው ሲገቡ ማስገደድ ስለማይችሉ በልመናና በብዙ ጉትጎታ የአንደኛቸውን ይቅርታ ለማግኘት የሚደክሙት። ከዚሁ ሐሳባችን ጋር እንደ መንደርደሪያ ያነሳነው ሌላኛው ሐሳብ ደግሞ ስለ ፍትህ ያነሳነው ሐሳብ ነው። ምሕረትና ፍትህ ጎን ለጎን የሚሄዱ ነገሮች ናቸው። ታዲያ እኛ ሰዎች ስንባል ከምሕረት ይልቅ ፍትህን ፈላጊዎች እንደሆንን የተነጋገርንበትን ሐሳብ እንዲህ በሚመስል ነበር ያካፈልናችሁ። እኛ ሰዎች ሁላችንም ፍትህን የማግኘት መብት አለን። ምሕረትን የምናገኘው ግን በምሕረት ሰጪው ፈቃድ ብቻ ነው። ፍትህን በሶስት አይነት መንገድ እንደምናገኝ ይታወቃል። አንደኛው ፍትህ በሚሰጡን አካላት በኩል፣ ለምሳሌ ከኛ በእድሜ ከሚበልጡ፣ በጉልበት፣ በስልጣን በሚበልጡ ሰዎች ወይም በመንግስት ፍርድ አስፈጻሚ በሆኑ አካላት በዚያ በኩል ፍትህን እናገኛለን። ሁለተኛው ደግሞ ፍትህን የምናገኝበት መንገድ በመዝራትና በማጨድ በሚባል ተፈጥሯዊ ሕግ በኩል ፍትህን እናገኛለን። ሶስተኛው ግን ፍትህን ይሰጡናል ከምንላቸው አካላት ፍትህን እንደማናገኝ ስናውቅ በመዝራትና በማጨድ ተፈጥሯዊ ሕግ ደግሞ ገና ለገና ፍትህን እስከማገኝ ድረስ አልታገስም ካልን በራሳችን መንገድ ፍትህን ለማግኘት እርምጃን እንወስዳለን። ከዚሁ ሐሳብ ጋር ማለትም ፍትህ የሚገባን ነው። ምሕረትን ግን ለምነን የምንቀበለው ስለመሆኑ ያነሳነውን ሐሳብ ከጨበጥን በኋላ ምሕረት በአድሎ ወይም በእድል እንደማይገኝ ያነሳነው ሐሳብ ይህን ይመስል ነበር። ፍትህ ይገባናል፣ ምሕረት ግን የማይገባን ነበርን። በሌላው ትልቁ የስህተት እሳቢያችን ደግሞ ምሕረትን ያገኘነው በእድል የሚመስለን ብዙዎች ነን። በሰላም ከቤታችን ወጥተን መግባታችን እንደ እድል የምንቆጥር ብዙ ነን። እግዚአብሔር በሕይወታችን የሚያደርጋቸውን ነገሮች በሙሉ በእድልም ሆነ በአድሎ አያደርጋቸው። ይህንን በክርስቶስ እውነተኛው ብርሃን እንደበራለት የአዲስ ኪዳን አማኝ ልናምን ይገባናል። ከዚህ ውጪ የሆነ አስተሳሰብ ለሰይጣን በትልቁ በሩን የከፈተ አእምሮ ነው። ብዙ ሰዎች እንደ እድል ሆኖ ከዛ ሁሉ ሰው ተርፌ ወጣሁ እያሉ ሲናገሩ አልሰማችሁ? አዎ፣ ይህ ትክክለኛ የአዲስ ኪዳን እሳቤ አይደለም። በእግዚአብሔር አምላካችን ዘንድ እድልም ሆነ አድሎም ፈጽሞ የሉም። ይህማ ከሆነ አምላካችን እግዚአብሔር ያለፈውን የአሁኑን እና የወደፊቱን የማያውቅ አምላክ ነው እያልነው ነው።
እርሱ ዕውቀቱ ሊመረመር የማይችል የጥበብ ሁሉ ምንጭ የዕውቀት ሁሉ ራስ ነውና እንደ ሎተሪ ዕጣ ሕይወታችንን በአየር ላይ አላስቀመጣትም። እያንዳንዱ ነገር በሕይወታችን የሚሆነው ከእግዚአብሔር ዕውቅና ውጪ አለመሆኑ እኛም ልናውቅና ልናምን ሰይጣንም እንዲያስታውሰው በዝማሬያችንም ሆነ በጸሎታችን እንዲሁም በምስክርነታችን ልናረጋግጠው ይገባል። እግዚአብሔር ምሕረትን በእድልም ወይም በአድሎ አይሰጥም። መዝሙር 33 ቁጥር 5 እግዚአብሔር ጽድቅንና ፍትህን ይወዳል፣ ምድርም በምሕረቱ የተሞላች ናት ይላል። ከዚህ በኋላ ትኩረትን ሰጥተን የተመለከትነው ሐሳብ እግዚአብሔር ምሕረትን የሚሰጠው ለነማን ነው የሚል ዋነኛ ጥያቄን ካነሳን በኋላ ለዚህ ጥያቄ ምላሻችንን ለመስጠት የሄድንበት መንገድ እንዲህ ባለ መልኩ ነበር የተወያየ ነው። እግዚአብሔር ምሕረትን የሚሰጣቸው ለነማን ነው ለሚለው ምላሻችን በሶስት ምድብ ውስጥ አድርገን እናጠናለን። የመጀመሪያው እግዚአብሔር ምሕረትን የሚሰጣቸው ከሶስቱ ምድብ አንደኛው ስለ ምሕረት ወደ እግዚአብሔር ለሚጮሁ ሁሉ ምሕረትን ይሰጣቸዋል የሚለው ምድብ ነው። አስቀድመን ይህንን ምድብ በተብራራ ሁኔታ ከቃሉ የምናጠናው ይሆናል። እንግዲህ የመጀመሪያው ምላሻችን ምንድነው? እግዚአብሔር ለምሕረት ወደ እርሱ ለሚጮሁ ሁሉ ምሕረትን ይሰጣቸዋል የሚል ነው። ለምሕረት ወደ እርሱ ለሚጮሁ ምሕረቱን ይሰጣቸዋል ለሚለው የመጀመሪያው ምድብ ምላሻችን እንደ ምሳሌ የወሰድናት የከነናዊቷን ሴት ታሪክ ነበር። እንዲህ ነበር ያቀረብንላችሁ። በማቴዎስ ወንጌል ምዕራፍ 15 ቁጥር 22 ላይ እነሆም ከነናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። አሁን እንደው እኛ ቤት ወይም በሌሎች ወንድም እህቶቻችን ቤት እንደዚህች ከነናዊት ሴት ስለ ልጆቻችን የሚያስጮህ ነገር ጠፍቶ ነው ስለ ምሕረት የማንጮኸው? ወገኖቼ ስለ ምሕረት የማይጮህ ወይ አላዋቂ ነው፣ ማለትም ለምሕረት ጮሆ የሚሰማ የማይመስለው ሰው ነው። ደግሞም ስለ ምሕረት የማይጮህ ሰው ትዕቢተኛም ነው። በገንዘቤ እፈተዋለሁ ለምንለው ነገር መጮህ አይጠበቅብንም፣ ወይም በእውቀቴ አደርገዋለሁ ካልን መጮህ አይጠበቅብንም። ምናልባትም የማንጮኸው የተመካንበት ነገር ስላለን ይሆን? እንጃ ብቻ የሚያስጮህን ነገር የሞላበት ዘመን ላይ ሆነን አለመጮኻችን ግር ይላል። ይህች ከነናይቷ ሴት ስለ ልጇ ጮኸች። ዛሬ ባለንበት ዘመን በጣም ብዙ የሚያስጮሁ ነገሮች አሉ። ለምን እንደሆነ ጩኸት የለን ስለሆነ ነው ወይ የሚያስጮህ ነገር ጠፍቶ ነው ወይ ብለሽ እንደጠየቅሽው፣ አዎ በጣም ብዙ የሚያስጮህ ነገር አለ። ግን ዛሬ ከመጮህ ይልቅ ማብራራት ማውራትን እንመርጣለን። እንደውም አንዳንድ ሰዎችን በዚህ ነገር ላይ መጸለይ ያለብን ብለሽ ስትመክሪያቸው ልክ ለነገሩ ክብደት ሁሉ ያልሰጠሽም ሊመስላቸውም ይችላል። እውነት ነው። ነገሩን የማቅለል ነገር አድርገው ይወስዱታል። ወይም ደግሞ ከዛ ከነሱ ችግር ለመሸሽ የምትጠቀሚበት ዘዴ ሊመስላቸው ይችላል። ነገር ግን ከመጮህ ውጪ ሌላ አማራጭ የለም። እቺ ሴት መታ በጌታ በኢየሱስ ፊት ጮኸች ስለ ልጇ። ዛሬ ስለ ልጆቻችን በዚህም በምንኖርበት ከተማ ቢሆን በዓለም ዙሪያ ሁሉ ብዙ ነገሮች የሚያስጨንቁ ነገሮች አሉ። መጮህ ግን አቁመናል። እስቲ ስለ ወጣቱ እያለቀ ነው፣ ስለ ልጆች እያለቁ ነው፣ ዩኒቨርሲቲ ስለሚገቡ ልጆች እየተባለ የህብረት ጮህታን ተመሳሳይ ጮህት ይዘን ማለት ነው። እና እግዚአብሔር እንድንጮህ ይፈልጋል። ያልጮኸ አይቀበልም። እንግዲህ የመጀመሪያው ነጥባችን ወደ እግዚአብሔር ለምህረት የጮህ ምህረትን ያገኛል ይቀበላል የሚለው ነው። ስለዚህ በዚህ ነገር ላይ ጥቂት የምንላቸው ቢኖር ደስ ይላል። እውነት ነው። የሚያስጮህን ነገር በጣም ብዙ ነው ያለው። ግን የሚገርመው ነገር እኛ እንኳን በዘመናችን የሚያስጮህ ነገር ሲመጣ አንዱ የአንዱን ጩኸት ተጋርቶ ሁሉም በእግዚአብሔር ፊት ለመጮህ ፈቃደኛ ነበር። ምን እንደሆነ አላውቅም። አሁን
ሁላችን አንጮህም። የሚያስጮህን ነገር ብዙ እያለ ለመጮህ አቅም አጥተናል። ምንድነው ችግሩ? ምንድነው ለጉሞ ያዘን አፋችንን? እግዚአብሔር ይሰማል። ጆሮ የፈጠረ አይሰማም፣ ዓይን የሚሰራ አያይም ይላል። ስለዚህ የሚያይና የሚሰማ አምላክ ይዘን ባለመጮሃችን አልተቀበልንም። አልለመናችሁምና አትቀበሉም የሚለ ምናልባት እንደዚህ አይነት አስተሳሰብና ማንነት ስላለን ይሆን መቀበል ያቃተን? ለምን አንለምንም? እግዚአብሔር ሰሚ ከሆነ ምናልባት የተጫነን ነገር አለ። ይሄን ነገር ልክ ከብርድ ልብስ ውስጥ ገፎ እንደመውጣት ያህል አሽቀንጥረን ጥለን አእምሯችን ላይ የተኛብን ነገር አለ። ይሄን ነገር አውልቀን ጥለን እጮሃለሁ ብለን እስቲ ባዶ ቤት እንጩህ፣ ብቻችንን እንጩህ፣ ሰው ከጠፋ እንጩህ እስቲ። ከዛ ደግሞ አብሮን የሚጮህ ሰው እግዚአብሔር ይልካል። ስለዚህ አብረን ለመጮህ እንችላለን። አቅም ያጣንበት የራሳችን ግንዛቤ ሊኖር ይችላል። እንዳልከው አብራርቶ መናገሩ ይቀለን ይሆናል። እግዚአብሔር የሚሰማ መሆኑንም እይታችን እግዚአብሔርን በሰው እይታ አይተነው ይሆን? እንደ ሰው ቆጥረነው ይሆን? እግዚአብሔር እኮ አምላክ ነው፣ ፈጣሪ ነው፣ የሚሰማ የሚያይ አምላክ ነው። ስለዚህ ይሄን ፈጣሪ የሆነውን አምላክ አዲስ አእምሮ እንዲፈጥርላቸው ልጆቻችን ከዚህ ወጥመድ እንዲያመልጡ እንዲወጡ ከዚህ ነገር ወጥተው የእግዚአብሔር መንገድ መከተል እንዲችሉ ከድራግ ከሱስ ከዓለማዊ ልምምዶች ከሰይጣናዊ ተጽዕኖዎች በሲስተም ውስጥ ከሚሰራ ከክፉ እንዲያመልጡ ጎትተን የምናወጣቸው በጸሎት እኛ ነን። እኛ ከደከምን እነሱ ምን ሊሆኑ ነው? ስለዚህ ብዙ ሰዎች የተኛን ይመስለኛል እና ማንጮህበት ምክንያት አይገባኝም። ቤቱ በጩኸት የሚያስጮህ ነገር ሞልቶ እያንዳንዱ ሰው ቤቱ የጩኸት ማዕት የሚያስጮህ ጉዳይ ማዕት ሞልቶ ሰው ለመጮህ አቅም ለምን አጣ እንድል ያደርገኛል። በጣም እንግዲህ አንዱ ቅድም እንደተባባል ነው አለመጮህ በእውቀቴ በገንዘቤ ያደርገዋለሁ ከሚል ትምክህት የተነሳ ሊሆን ይችላል። እንደውም አለመጮህ ትዕቢት ነው የሚል ሐሳብ አንስተናል። ስለዚህ ትዕቢታችንን እንተው። ሌሎች ደግሞ በቃ መፍትሄ የሚያገኙት አውርተው ሲወጣላቸው ነው እና በትክክለኛው ቦታ ላይ አይደለም ያን ነገር እየዘረገፉት ያሉት። ላቁምና አንዳንድ ጊዜ ይሄ የማብራራት ጉዳይ ለእግዚአብሔርም እኮ አብራርተን እንነግረዋለን። የሚያውቅ ጌታ ነው። ሴትዮዋ ምንድን ያለች? ልጄ ባጋንን ተይዛብኛለች። በቃ ይሄ ነው ጥያቄው። እንዲሆና እዚህ ቦታ ሄዳ ተለክፋ ምናምን አላለች፣ አላብራራችም። የልጇ ችግር ምንድነው? ባጋንን ተይዛባታለች። ክፉኛ ተይዛ በቃ የተያዘብን ነገር እግዚአብሔር ይሄው እንዲህ አይነት ሁኔታ ላይ ነው ያለው። እቺም ከአፋችን እንድናወጣው ስለሚያስፈልግ ነው እንጂ አብራርቶ ለእግዚአብሔር መነገር ሁሉ ያስፈልገው። በቃ እንዲህ አይነት ጭንቀት ውስጥ ነኝ፣ እየኝ፣ አድነኝ፣ አውጣኝ ብሎ መጮህ የሚጮህ ሰው ይረዳል፣ ይታገዛል። ይሄ የሚያሳየን ምንድነው? እግዚአብሔር ጋር ብዙ ምህረት አለ። ምህረቱ ግን ወጪ አልሆነም። ልክ ባጀት ተይዟል፣ ግን እቅዶች ስለሌሉ ባጀቱ አይለቀቅም እንደማለት ነው። ያ ምህረት አለ፣ ለልጆቻችን የተዘጋጀ ምህረት አለ። ስለዛ ግን አንጮህም። በሌላው ደግሞ ምንድነው የመጣልኝ አእምሮዬ ውስጥ ብዙ ጊዜ እኛ የምናደርገው በይበልጥ ወላጆች ከልጆቻችን ጋር መጫጫህ ነው እና ልጆቹን ብናስረዳቸው ላይረዱን የሚችሉበት እድሜ ሁኔታዎች፣ የተለያዩ ነገሮች ሊኖራቸው። ስለዚህ እነሱን ትተን ወደ እግዚአብሔር ብንጮህ እግዚአብሔር ለልባቸው ይናገራል። ምክንያቱም የእግዚአብሔር ቃል የልጆችን ልብ ወደ አባቶች፣ አባቶችን ልብ ወደ ልጆች የሚመልስ እግዚአብሔር እንደሆነ ነው የሚናገረው። ስለዚህ እንጩህ። ባለመጮሃችን እስካሁን ያልተቀበልናቸው ነገሮች አሉ። ይህንን ማበረታታት እንፈልጋለሁ። በቃ ምንጮህበት ተመሳሳይ ነገር ካለን አሁን ከዚህ ቀጥሎ የምናነሳቸው ሐሳቦች አሉ። ብዙ አሁን የማያስጮህ ነገር የለንም። በየቤቱ አለ የሚያስጮህ ነገር፣ ግን ሁሉም ታምቆ ነው የያዘው። ምን እንደሚያደርግ አያውቅም። ግን በእግዚአብሔር ፊት እናፍስሰው። በቅርብ ጊዜ አዲስ አበባ በነበርን ጊዜ አንድ እህት በወሬ መሃል የተናገረችው ነገር አእምሮዬ ውስጥ መጣ። ምን አለች? መጸለይ ፈለግኳለች፣ ግን ማጋ ነው የምጸልየው። አይሽ ጸሎት ራሱ ታስቢ እነንትና ጋር ከሄድክ ወሬ ነው ያለው፣ እነንትና ጋር ከሄድክ ሻይ ቡና ነው። አዎ፣ ስለዚህ ጸላይ መፈለግ ራሱ የተቸገርንበት ዘመን ነው ማለት ነው። እና እግዚአብሔር ይርዳን። ደውለንም በምንም ብለን በጸሎት የሚረዱንን ሰዎች አግኝተን ነይ እንጩህ፣ ና እንጩህ ተባብለን ጮኸን የምናገኝበት እንዲሆን። ምክንያቱም ወደ እኔ ጩህ እኔም እመልስልሃለሁ ነው የሚለው። ስለዚህ እግዚአብሔር የኛን ጩኸት ይፈልገዋል። ምህረት በጩኸት ነው የሚገኘው። ይሄ ችግረኛ ጮኸ እግዚአብሔርም ሰማው ይላል። አንዳንድ ጊዜ አብረውን የሚጸልዩ ሰዎች እንኳን ካጣን
ብቻችንን ባዶ ቤት እንጩህ ብንጮህ እግዚአብሔር ይሰማናል። ይሄ ችግረኛ ጮኸ ነው የሚለው። እኔ ተቸግሬ ዝም ብዬ ስጮህ ዝም ብሎ አያልፈኝም። ጩኸቴ፣ እንባዬ፣ እያንዳንዱ ነገር እሱ ጽዋ ላይ ይሞላል። ልክ ሲሞላ በቃ አሁን ብሎ እግዚአብሔር ልመናችንን መልስ ይሰጣልና ሰምቶ የሚመልስ አምላክ ስለሆነ ምናልባት እንዲህ አይነት ልምምድ ከሌለን ራሳችንን ወደዚህ ልምምድ ብንከት ሌላ ሰው ሊረዳንና ሊረዳንም የሚችል ማንም አይኖረንም። ወደ እግዚአብሔር ብቻ እንጮህ። በግልም በህብረትም ያስፈልጋል። ወደ እግዚአብሔር መጮህ አለብን። ወደ እግዚአብሔር ለምህረት ሊያስጮህን የሚገቡ ተመሳሳይ ጉዳዮች አሉን የሚለውን ሐሳብ እንዲህ ባለ መልኩ ነበር የተነጋገርነው። በመጮህ ምህረት ይገኛል። ሌላ ሐሳብ እናንሳ። ማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ ኢየሱስም ከዚያ ሲያልፍ 2 ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት ይላል። 2 አይነ ስውራንም የዳዊት ልጅ ማረን እያሉ የጮሁበትን ክፍል ስናነብ ቅድም አንድ እናት ስለ ልጇ ምህረት ጮኸች። አሁን ደግሞ 2 ሆነው ለተመሳሳይ ችግራቸው ለምህረት ጮሁ። ምን ነው እኛስ እንደ ቡድን፣ እንደ ወዳጅ፣ እንደ ጓደኛ የሚያስጮህን ተመሳሳይ ነገር ጠፍቶ ነው የማንጮኸው? እውነት ለመናገር ዛሬ በተለያዩ የሶሻል ሚዲያዎች ሰዎች ተሰብስበው ስለ ብዙ ነገር ያወራሉ። በቤተ ክርስቲያኑ ስላለ ነገር፣ ስለ ቅድስና መጉደል ሊሆን ይችላል፣ ስለ ሐሰት ትምህርት ሊሆን ይችላል፣ ወይም ስለ ሀገር ሊሆን ይችላል፣ ፖለቲካ ሊሆን ይችላል። መፍትሄ የሚያመጣ ነገር ይነጋገር። ጥሩ ነው፣ መነጋገርን እየኮነንኩ አይደለም። ግን ተመሳሳይ ጉዳይ አለን፣ አንድ ላይ እስቲ እንጩህ የሚል የግሩፕ ቻት እና የግሩፕ ሶሻል ሚዲያ አታገኝ። ሰምተናል። በቃ አሁን ስለዚህ ጉዳይ ልናወራን፣ ስለዚህ ሰው ሲባል ሰው ይገባል፣ 1000 ሰው ይገባል፣ ላይቭ ይቦጫጭቃል፣ ያወራል። ይነጋገሩ፣ ጥሩ ነው በመነጋገር የሚያመጡት ነገር ካለ። ብንጮህ ግን ለተመሳሳይ ችግራችን፣ አሁን ተመሳሳይ የሆኑ ችግሮች በየቤተ ክርስቲያኑ የሉም፣ በየቤተሰብ ውስጥ የሉም። ልክ አሁን ቅድም እንዳልሽው እችም ልጇ ታመመባት፣ እችም ልጇ እንዲሆነባት ተገናኝተው ሲጮሁ እንደ ጩኸታቸው ይደም እና እግዚአብሔር ወደ እርሱ ለሚጮሁ ምህረትን የሚያደርግ ከሆነ እንፈልግ ቢጤያችንን። በእኛ አይነት ቁስል ውስጥ ላለ፣ በእኛ አይነት ሸክም ውስጥ ካለ ሰው ጋር ስንሆን የእርሱንም የኔንም ሸክም ይዘን ስንጮህ እግዚአብሔር ይሰማናል። እና እየጮህን ያለነው በተመሳሳይ ጉዳዮቻችን ሳይሆን አንደኛ ፍጹም አቁመናል። በቃ መጮህን አቁመናል። መነጋገር፣ መከራከር ላይ አተኩረናል። ይሄ መለወጥ አለበት ነው የምንለው። እንደው እግዚአብሔር ይሄን መልእክታችንን ሰዎች ሰምተው ሰዎች ስለ አንድ ጉዳይ በእግዚአብሔር ፊት የሚጮሁበት የሶሻል ሚዲያ መድረኮች ተከፍተው ማየት ይሄ ትልቅ ለቤተ ክርስቲያን ተሐድሶን ያመጣል። በሀገራችን ጉዳይ ለምሳሌ የኛና የኤርትራ ህዝብ፣ የኛና ሌላው አፍሪካ ውስጥ ያለ ህዝብ አንድ ኮመን ነገር የለንም። በአፍሪካ ውስጥ የሚያስጮህ ነገር የለንም። እግዚአብሔር ይህንን መፍትሄ እንዲያመጣ ለምህረት እስካሁን አልጮህንም። ለዚህ ነው ምህረትን ያልተቀበልነው ነው ሐሳቡ። እውነት ነው። ካልጮህን አንቀበልም። ስለዚህ አሁንም ቢሆን የሚሰሙን ሰዎች ይህንን ጩኸት ለመጮህ ቢበረታቱ፣ ማንም ሰው መጥቶ እንጩህ የሚላቸው እንደነሱ ያለ ችግረኛ ሰው ከመጣ እሺ ብሎ ብድግ ማለት ያዋጣል። ካለበለዚያ ግን እያብራራን ብናወራው የኔ እኮ ካንተ ይለያል፣ የኔ እኮ ካንቺ ይለያል እያልን ብናብራራው የምንነግረው ሰው መፍትሄ ያመጣልን። ግን እግዚአብሔር ይሄን አይነት ችግር ላይ ነን፣ ስለዚህ እንጮሃለን። በፊትህ ጩኸታችንን ስማ አቤቱ፣ ጩኸቴን ስማ፣ ጸሎቴን ማድመጥ እያሉ ጮሁ፣ ተደመጡ፣ ተሰሙ፣ መልስ መጣ። እኛ ምን ሆነን ነው የተያዝነው? ማነቋችንን በጥሰን እንጮህ ወደሚለው ብናተኩር ምህረት እንቀበላለን። አዎ እንግዲህ አሁን ስትናገሪ ምን አስታወስኩ? አንዳንድ ሰዎች ምናልባት አብረውኝ እንዲጮሁ ብዬ በነገርኳቸው ጉዴን እንዲያረጉብኝ የሚል መጥፎ የሆነ ኤክስፔሪየንስ አድርገው ይሆናል። እንደዚህ አይነት ልምድ ገጥሟቸው ሊሆን ይችላል። ከዚህ የተነሳ እዚሁ ቅድም እንዳልሽው ለብቻውም የጮሁ ተሰምተዋል፣ ለሁለትም የጮሁ ተሰምተዋል፣ በህብረትም የጮሁ ተሰምተዋል። እግዚአብሔር የሚፈልገው ከኛ ለምህረት ወደ እርሱ የሚጮሁትን ሁሉ ይሰማል የሚለውን ነገር በደንብ አጠንክረን ምናልባት በዚህ ሰዓት ማንም ሰው የለኝም አብሮኝ የሚጮህ የለም የሚሉ ካሉ ወደኛ ደውሉ። ወደኛ በቴሌግራም፣ በዋትስአፕ፣
ወይም ደግሞ በሶሻል ሚዲያ መልእክት ጽፈው እንጮሃለን አብረናቸው። ምንም ችግር የለም፣ እንረዳቸዋለን። አንዳንድ ሰዎችም እንደሱ ያደርጋሉ። ብዙዎች ሁኔታ ውስጥ ነኝ ያለሁት፣ ባካችሁ በጸሎት አግዙኝ፣ እንጸልያለን፣ በምንችለው እግዚአብሔር በረዳን መጠን። ይሄ በጣም አስፈላጊ ነገር ነው። ስላልጮህን ነው ምህረት ያልተቀበልነው። ይህንን እንድናስብ ያስፈልጋል። ወደ እግዚአብሔር ለምህረት መጮህ ምህረትን እንድንቀበል ያደርገናል የሚለውን ሐሳብ እየተነጋገርን እያለ ሌላው ያነሳነው ሐሳብ ለምንድነው እንደ ድሯችን ወደ አምላካችን ለምህረት የማንጮኸው የሚል ሌላ ጥያቄ አንስተን ከቃሉ ላይ አንድ ክፍልን በማንበብ ማብራሪያን እንዲህ ባለ መልኩ ነበር የሰጠናችሁ። ማርቆስ ወንጌል ምዕራፍ 10 ከቁጥር 47 እስከ 48 የናዝሬቱም ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። በዚህ ቃል ላይ ልናተኩርበት የሚያስፈልገው ሐሳብ ስለ ምህረት መጮህ ብቻ ሳይሆን ዝም እንዲል ሲቆጡት አብዝቶ ስለ ምህረት እንደጮኸ ሰው ዛሬ እኛ ድሮ ስንጮህበት ለነበረው የምህረት ጩኸት በማን ግሳጼ ወይም በማን ምክንያት እንደ ድሮአችን መጮህ አቁመን ይሆን? ድሮ ትዝ ይላችኋል እንዴት ይጮህ እንደነበር? ስለ ምህረት ዛሬ መጮህ ለምን አቃተን? ዛሬ ስለ ምህረት ከምንጮህ ይልቅ ቅድም ስንናገር እንደነበረው በራሳችን መንገድ ፍትህን ለማግኘት የምንሯሯጠው ይበልጣል። ስለ ምህረት ከምንጮህ ይልቅ ወሬን ብናወራ ይቀለናል። እስቲ መጽሐፍ ቅዱሳችንን እናንብብ። ከዘፍጥረት ጀምሮ እስከ ራእይ ድረስ ስለ ጩኸት የምንማርበት መጽሐፍ እኮ ነው። ግለሰቦች ጮኸዋል፣ ማህበረሰብ ጮኸዋል፣ አገር ጮኸዋል፣ መሪዎች ጮኸዋል፣ ነገስታት ጮኸዋል፣ ነቢያት ጮኸዋል፣ ጌታ ኢየሱስ ራሱ ጮኸዋል። ታዲያ እኛ ምን ሆነን ነው የማንጮኸው? ማን እንዳትጮሁ ብሎን ይሆን የማንጮኸው? ነገር ግን በዚህ በመጀመሪያው ነጥባችን እየተመለከትነው ያለነው እግዚአብሔር ስለ ምህረት የሚጮሁትን ሁሉ ምህረትን ይሰጣቸዋል የሚለውን ነው። እንግዲህ ለምህረት የመጮህን አስፈላጊነትን እስካሁን በሰማችሁትና ባያችሁት መልኩ ከተነጋገርን በኋላ አንድ ትልቅ ሌላ ነጥብን አንስተን ተነጋግረንም ነበር። ያም ለምህረት መጮህ ከጊዜ ጋር የተገናኘ መሆኑን ያነሳነው ትልቅ ሐሳብ ነበር። እንዲህ ነበር የተነጋገርንበት። ይህ ስዕል ምን ያስታውሳችኋል? በበሩ ላይ በነጭ ታፔላ ክሎዝድ ተብሎ የተጻፈ መረጃ በሩ ላይ ተለጥፎ ታያላችሁ። መቼስ የሆነ አንድ አንገብጋቢ ጉዳይ ገጥሟችሁ ያንን ጉዳይ የምትፈጽሙበት ቦታ ቢሮ ከመዘጋቱ በፊት ተሯሩጣችሁ ልክ ስትደርሱ ይህ ክሎዝድ ወይም ዝግ ነው የሚለውን ምልክት ስታዩ እንዴት ወሽመጣችሁ እንደሚበጠስ መገመት አያቅትም። ልክ እንደዚሁ ስለ ምህረትም መጮህ ያለብን የምህረት ደጁ ከመዘጋቱ በፊት ነው። የሉቃስ ወንጌል ምዕራፍ 16 ቁጥር 24 ላይ ያ ሀብታም ሰው ወደ ሲኦል በወረደና በእሳት በተቃጠለ ጊዜ በአብርሃም እቅፍ ሆኖ በተራው በእረፍትና በፎይታ ወዳለው ድሃው አልዓዛር እየተመለከተ ማረኝ እያለ ቢጮህ እንኳ ለምህረት የተጣራው ጩኸቱ ልክ እንደ ቅድሙ በር ክሎዝድ ወይም ዝግ ነው ስለሆነበት የምህረት ጩኸቱ ከንቱ ጩኸት ሆነበት። ለምህረት መጮህ ዛሬ ነው እንጂ ነገ ፍጻሜ ሲደርስ መሆን የለበትም። ጊዜ ያለፈበት የምህረት ጩኸት እንዳለ ታውቃላችሁ። በዚሁ በሉቃስ 16:24 ላይ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና አለ። ብዙ ሰዎች ክርስቶስ በመስቀል ላይ የሰራላቸውንና የከፈለላቸውን የዕዳ ክፍያ ሲነገራቸው ልባቸውን ለጌታ መስጠት ያቅታቸዋል። የምህረቱን ጥሪ ስንነግራቸው እምቢ ይላሉ። ነገር ግን የምህረት ደጁ ክፍት የሆነ ጊዜ እንጂ ከተዘጋ በኋላ ለምህረት እንደ ሉቃስ ወንጌሉ ሀብታም ሰው መጮህ ከንቱ ጩኸት ይሆንባቸዋል። ምናልባት ዛሬ በዚህ ያላችሁ እኛን እያደመጣችሁ እየተመለከታችሁ ያላችሁ የምህረት ጥሪ ሰምታችሁ
ሕይወታችሁን ለጌታ ሰጥታችሁ ምላሽን ፈጽማችሁ ይሆናል። ነገር ግን ዛሬም ድረስ የምህረቱን ጥሪ እየሰማችሁ ምላሽን ያልሰጣችሁ ስለምትኖሩ አንድ ዝማሬ ጥሪ እናደርግላችኋለን። በዚህ ዝማሬ የተከፈተውን የምህረት ደጅ ዛሬውኑ እንድትገቡበት፣ ዛሬውኑ ክፍት ሳለ እንድትጠቀሙ ዕድላችሁን እናበረታታችኋለን። ወደ ዝማሬው የምህረት ደጁ ተከፈተ፣ ኢየሱስ ይጠራ ኑ ወደ እኔ እያለ በልብ ወሰደ እርሱን ለመከተል። አሁን ይምጣ ወደዚህ ሰዓቱን አይገኝ፣ የምህረት ደጁ ተከፈተ፣ ኢየሱስ ይጠራል ኑ ወደ እኔ እያለ ልቡ የተከፈተ እሱን ለመቀበል። ቶሎ ይምጣ ወደዚህ ዘመኑን አይገኝ። የመዳን ቀና እንጂ ነገ አይደለም፣ ነገ የሚመጣው የሚያውቅ ማንም የለም። ወደ አዳነህ ጌታ ብታመልጥ ይሻላል፣ እጆቹን ዘርግቶ ና ልጄ ይልሃል። የመዳን ቀናው እንጂ ነገ አይደለም፣ ነገ የሚመጣው የሚያውቅ ማንም የለም። ወደ አዳነሽ ጌታ ብታመልጪ ይሻላል፣ እጆቹን ዘርግቶ ነይ ልጄ ይልሻል። የምህረት ደጁ ተከፈተ፣ ኢየሱስ ይጠራል ኑ ወደ እኔ እያለ ልቡ የተከፈተ እርሱን ለመቀበል። ቶሎ ይምጣ ወደዚህ ዘመኑን አይገኝ። ምህረትን ፍለጋ ለምህረት ለሚጮህ ሁሉ ምህረትን ያገኛል ለሚለው የመጀመሪያው ሐሳባችን እንደ ማጠናከሪያ አንድ እውነተኛ ታሪክ አካፍለናችሁ ነበር። ጥቂት ሰዎች በዚህ ታሪክ ጌታ እንደባረካችሁና ምህረቱን ለጮሁ ምህረቱን እንደሚሰጥ የሚያረጋግጥ የዘመናችን እውነታ ነው ብላችሁ የጻፋችሁልንም አላችሁ። ይህን እውነተኛ ታሪክ ብዙዎቻችሁ አልሰማችሁ ይሆናል በሚል እምነት በድጋሚ ታሪኩን እናካፍላችሁ። እግዚአብሔር ወደ እርሱ ለምህረት ለሚጮሁት ሁሉ ምህረትን ይሰጣቸዋል የሚል ሐሳብን እየተነጋገርን ነው። ይህን ሐሳብ ከአንድ እውነተኛ ታሪክ ጋር አያይዘን እንንገራችሁ። ይህ በምስሉ ላይ የምትመለከቱት የምን ምልክት እንደሆነ ታስታውሳላችሁ? አዎ፣ ይህ የጀርመን ናዚ ሂትለር የዓለምን ጦርነት ባካሄደ ጊዜ ይጠቀሙበት የነበረው ምልክት ነው። ይህ ምልክት የጭካኔ መጨረሻ፣ የአረመኔነት መገለጫ ነው። ይህን ምልክት በአሁን ጊዜ የሚጠቀም ቡድን ሆነ ግለሰብ በሕግ የሚጠየቅባቸው አገሮችም አሉ። የአዶልፍ ሂትለር የመራው የዓለም ጦርነት እንዳበቃ ከ30 ሚሊዮን በላይ ሰዎች እንዲያልቁና 6 ሚሊዮን አይሁዶች እንዲጨፈጨፉ በአመራር ላይ የነበሩ ዋነኛና ቀንደኛ የጀርመን ናዚ አዛዦች ከነበሩት ውስጥ ተማርከው የተያዙ 16 ሰዎች በጥብቅ እስር ቤት ውስጥ አስገቧቸው። እነዚህን 16 ናዚዎች ወንጀለኞችን የዓለም አቀፍ ፍርድ ቤት ፍርድን እስኪሰጣቸው ድረስ
3 አይነት አገልግሎትን እንዲያገኙ ተፈቀደላቸው። እነዚህም አገልግሎቶች የጠበቃ አገልግሎት፣ የጤና ሐኪም ባለሙያዎች አገልግሎትና ደግሞም ለመንፈሳዊ ሕይወታቸውና የሞት ፍርድ ሲበየንባቸው ኑዛዜ የሚያስደርጓቸው ቄሶች ተፈለጉላቸው። ለዚህ አገልግሎት ከተለያዩ አገሮች ማሰባሰብ ሲደረግ በቅስና እንዲያገለግሉ ከተመረጡት ውስጥ የጀርመን ዘር ያለበትን በጦርነቱ ወቅት ሸሽቶ ወደ አሜሪካ ገብቶ በአንድ የሉትራን ቤተክርስቲያን በክህነት ያገለግል የነበረ ስሙ ጋሪካ የተባለ ሰው በዚህ አገልግሎት ውስጥ እንዲሳተፍ የአሜሪካ መንግስት ጠየቀው። ይህም ሰው እነዚህ 2 ልጆቼን የጨረሱ ጨካኞች የሞት ፍርድን ይቀበሏታል እንጂ ሄጄ ወንጌልን አልሰብክላቸው፣ ነፍሳቸው እንድትድንም አልፈልግም ብሎ ለመሄድ ፈቃደኛ አልሆነም። ነገር ግን ከጥቂት ቀናት በኋላ ሕሊናውን መንፈስ ቅዱስ ስለወቀሰው እሺ ሄዳለሁ ብሎ ወደ ጀርመን በመምጣት ከሌሎች ከተመረጡ ቄሶች ጋር ለአገልግሎቱ ተደባለቀ። በመጀመሪያው ቀን አገልግሎቱ እነዚህን 16ቱን የዓለም ወንጀለኞች ሰብስቦ በመስቀል ላይ ስለተከፈለላቸው ዕዳ ከወንጌል ላይ ቃሉን ከፍቶ ማስተማር ጀመረ። በዚህ ጊዜ ከ16ቱ 14ቱም የናዚ የጦር አዛዦችና ወንጀለኞች በየተራ ሕይወታቸውን በታላቅ ለቅሶና እንባ ጌታ ሆይ ማረኝ እያሉ ለምህረት መጮህ ጀመሩ። የጥቂቶቹን ምስክርነት እናካፍላችሁ። ይህ በምስሉ ላይ የምትመለከቱት ሰው የሰይጣን ደቀ መዝሙር በመባል የሚታወቀው ሳውኮ የተባለው የናዚ አዛዥ ነበር። የክርስቶስ ፍቅርና የመስቀሉ ሥራ በሚሰበክበት ጊዜ ከተቀመጠበት ተነስቶ ወድቆ በመንበርከክ ጌታ ሆይ ምህረት አድርግልኝ ብሎ በማልቀስ የመጀመሪያው ሰው ሆነ። ወደ ሌላኛው የናዚ ጦር አዛዥ የነበረው ቫን ሩበን የተባለውም ሰው ሳውኮ የተባለውን ሰው ተከትሎ በመሬት ላይ ወድቆ ጌታ ሆይ ምህረት አድርግልኝ እያለ ማልቀስ ጀመረ። ሶስተኛው የናዚ አዛዥ ካይትል የተባለ እንዲሁ ምህረት አድርግልኝ እያለ ኃጢአቱን ይናዘዝ ጀመር። በዚህ ጊዜ ሌሎቹም እየተከተሉ ምህረት አድርግልን እያሉ መጮኻቸውን ቀጠሉ። በተከታይነት ለምህረት ከጮሁት ውስጥ ሌላኛው ሩዶልፍ ሆስ የተባለው ሰው ነው። እንደውም ይህ ሰው የአይሁድ ጭፍጨፋ ላይ በአዛዥነት ከተሳተፉት አንዱ ነበር። በ1947 ላይ የሞት ፍርድ ተፈርዶበታል። ነገር ግን ሩዶልፍ ሆስ ሕይወቱን ለክርስቶስ ሰጥቶ ለምህረት ከጮሁት መካከል ሆኖ በጌታ ኢየሱስ አመነ። ሌላው ሕይወቱን ለጌታ የሰጠው የናዚ አዛዥ ፍራንስ ስታንግል ይባላል። ለብዙ ሺዎች ሞት በዋነኝነት ከሚጠየቁ የወንጀለኛ ቁንጮ አንዱና ዋነኛው ሰው ነበር። ይህ ሰው የሞት ፍርደኛ ቢሆንም ጌታ ኢየሱስን በማመን የዘላለምን ሕይወት ተቀበለ። አልበርት ስፒር የተባለው ወታደር የሂትለር አርክቴክት በመባል የሚታወቅ ዋነኛ አዛዥ ነበር። በስፖንዳው እስር ቤት ውስጥ በከባድ እስር የነበረ ሲሆን የሞት ፍርድን ተቀብሏል። ነገር ግን ይህም ሰው የክርስቶስ ፍቅርና መሐሪነት ነክቶት ከእግዚአብሔር ጋር ታርቋል። ፍሪትዝ ሳክል፣ ሃንስ ፍሪዚች፣ ባልደር ቫን ስራች የተባሉ እነዚህ 3ቱም የምህረት ጩኸትን ጮኸው ሕይወታቸውን ለክርስቶስ ሰጡ። ከ16ቱ ውስጥ 2ቱ የናዚ አዛዦች ግን እንደ ሌሎቹ ጓደኞቻቸው ሕይወታቸውን ለጌታ ለመስጠት ፈቃደኞች አልሆኑም። እነርሱም ጎሪንግና ሂስ ይባላሉ። ሂስ ለ40 ዓመታት በበርሊን እስር ቤት ማቆ መጨረሻ ላይ በእስር ቤት ውስጥ በተንጠለጠለ የኤሌክትሪክ ገመድ ላይ ራሱን አንቆ ገደለ። ሌላኛው ደግሞ ጎሪንግ የተባለው የሉፍት ዋፍ የናዚ አዛዥ የስቅላት ፍርድ ተፈርዶበት ሚስቱና ሴት ልጁ ለስንብት እስር ቤት መጥተው ሳለ ሴት ልጁ እያለቀሰች አባቴ እባክህ ኢየሱስን እመን በመንግስተ ሰማይ ላገኝ እፈልጋለሁ ብላ ስትጠመጠምበት ገፍትሮ እኔ በራሴ መንገድ የማምነውን አምናለሁ አንቺ የፈለግሽውን እመኝ ብሎ አስወጣቸው።
እሱም የስቅላት ፍርዱ ሳይፈጸምበት በፊት ራስ በራሱን አጥፍቶ ገደለ። ከ16 ውስጥ 14ቱ ምንም በፍርድ ቤት ማግኘት ያለባቸውን የሞት ቅጣት ቢቀበሉም ነገር ግን የእግዚአብሔር ምሕረት አግኝተው በጌታ ኢየሱስ አመኑ። ታዲያ የጮሁት ሁሉ የሞተላቸውን ጌታ ወደ ሕይወታቸው በማስገባት ድነትን አገኙ። እግዚአብሔርም ምሕረትን አደረገላቸው። ይህ አሁን በድጋሚ የሰማነው የናዚ ወታደሮች ታሪክ በጣም አስገራሚ ታሪክ ነው። ምናልባት ይህንን ከብዙ ዓመታት በፊት የሆነን ነገር ዛሬ ትንሽ አንስተነው እኛም ደግሞ ባለንበት ዘመን አድርገን ብናየው፣ ምክንያቱም አንዳንድ ጊዜ በጣም ጨካኝ የሆኑ ሰዎች ካደረጉት የጭከና ስራ የተነሳ ምሕረት የሚገባቸው ሁሉ አይመስለንም። በህይወት እንዲኖሩም አንፈልግም። እነዚህ ሰዎችም አንደኛ ምሕረት እንደሚገባቸው አናምንም፣ ምሕረት እንደሚያስፈልጋቸው አናምንም። በቃ ይሄ ሰው ይሄንን ጭካኔ ያርጓል፣ መቀጣት አለ፣ መሞት አለበት፣ እስከ ወዲያኛው በቃ በእግዚአብሔር መንግስትም መግባት የለበትም የሚል ድምዳሜ ውስጥ የመግባት አለ ነው። ግን እነዚህ ሰዎች ትልቅ አይናችንን የሚከፍቱ ናቸው። እንግዲህ ከ30 ሚሊዮን ህዝብ በላይ እንደዚሁም ደግሞ ከ6 ሚሊዮን ህዝብ አይሁድ በላይ የተጨፈጨፉበትን ነገር የመሩ ሰዎች፣ በዋናነት እጃቸው አለበት የተባሉ ሰዎች ወደ ስቅላት ሞት ከመሄዳቸው በፊት እስቲ ካህን ተጠርቶ በቃ የመጨረሻም ኑዛዜም ካላቸው በሚል ሲደረግ የእግዚአብሔር ፍቅር የክርስቶስ ኢየሱስ የመስቀሉ ሥራ ሲነገራቸው ግን በንስሐ ወደቁ። እነዚህ ሰዎች ከአምላካቸው ጋር ታረቁ። ምሕረት በጣም ምስጢር ነገር ነው። የእግዚአብሔር ምሕረት በጣም ምስጢር ነው። አሁን ልንደርስበትም አንችልም። ለዚህ ነው ያ ወንበዴ ሆነ ሰው የስቅላት ፍርድ የተፈረደበት ሰው ከኢየሱስ አጠገብ ሆኖ ዳነ። ያኛው ሳይድን ቀረ። ልክ እንዲህ ነው ምሕረት የሚነጥለውና አንደኛ እንድናስብ በጣም ጨካኝ ሆኑ በህይወት መኖር የለባቸውም የምንላቸው ሰዎች ዛሬም ድረስ በህይወት አሉ። ምን እየተሰጣቸው ይሆን እነዚህ ሰዎች? ይሄንን እንድንጠይቅ። ሁለተኛ ደግሞ እኛም ይሄን ያህል ባናከር ባንጨክን፣ እግዚአብሔር መሐሪ ነው። የእግዚአብሔር ምሕረት ካላለቀበት እሱ ምሕረት ቢያረግላቸው ብለን ብናስብ ምናልባት አሁን በቅርብ ጊዜ የሆነ አንድ ታሪክ አለና በዚህ በአሜሪካን ሀገር እንዲህ እየተነጋገረ ያለ ነው በመሃል የተገደለው። ለገዳዩ ግን ባሏ ሞቷል፣ ተገሎባታል። ግን አይ ፎርጊቭ ሂም ማለቷ አነጋጋሪ ሆነ። ይቅርታ አድርጌለታለሁ አለች። ስለሚገባው እኮ አይደለም፣ ህሊናውም ያ ሰው ያለች እየተጨነቀ እየተሰቃየ አይኖርም። በቃ ምሕረት ሰጥታለች። ምሕረት ስትሰጥ እሱም ብቻ ሳይሆን እሷም ትፈታለች። እና አንዳንድ ጊዜ ይከብደናል እንደ ሰው ስናስብ እንዳደረገ ይደረግበት የሚለውን ፍትህ ነው እኛ የምንፈልገው። ግን አይደለም። እግዚአብሔር መሐሪ ስለሆነ ልቦና ቢኖረው ይሄን አያደርግም። ማስተዋል ቢኖረው ምናልባት ስለበደሉ ተጸጽቶ ለሱም ደህንነት ሊሆን ይችላል። ስለዚህ ምሕረት ያስፈልገዋልና ምሕረት የተቀበለች ሴት ስለሆነች ምሕረት አደረገች። እንደውም ካን ሰው ጋር ስናወራ ምን አለኝ? እሺ እኛ ስንሰማ አንዳንድ ሰው ተናደደ፣ አንዳንድ ሰው እንዴት ይቅር ትለዋለች አለ። እሱ ሲሰማ ምን ብሎ ይሆን? እሱ ሲሰማ ምን ይል ይሆን? ምን አይነት መልእክት አግኝቶ ይሆን? የባሏ ገዳይ ራሱ ይሄንን ቃል ሲሰማ እኛ የተለያየ ነገር ተሰማን። ሁሉም ግምቱን ሰጥቷል። ግን እሱ ምን ተሰምቶት ይሆን? ይቅር ብያለሁ ሲባል። ስለዚህ ምሕረት ከኛ እንዲተላለፍ አይደለ ዋናው እንትናችን መተላለፍ አለበት። ፍትህ ያው ሰው የዘራውን ያጭዳል፣ ደምን ያፈሰሰ ደግሞ ይፈሳል ይላል እግዚአብሔር ቃል። ምንም የትም አናመልጥም። ግን እኛ በእግዚአብሔር ምሕረት ውስጥ ሆነን ነገሮችን ማየት የምንችልበት ቢኖር ከቻልን አሁን እንዳልሻት ሴት ምሕረትን ብናረግ፣ ካልቻልን ደግሞ እግዚአብሔር አንተ መሐሪ ነህ በቃ ምሕረትን ስጠው ማለት የምንችልበት አቅም ላይ መድረስ አለብን። ይሄ የአማኝ ትልቅ ጥንካሬ እንደሆነ ደግሞ ለራሳችንም እኮ ነው ይሄ የሚጠቅመን። ፈውሱ ለራሳችን ነው። ታስረን አንቀርም በዚህ ነገር ሁሉ ጊዜ የተፈታን ነው የምንሆነው። ካለበለዚያ ግን ሁሌ ያንን ሰው ያያሰቡ በቁጭት በንዴት በቁጣ በቃ እንዲህ አይነት ማንነት ውስጥ መግባት ይሆናል። ስለዚህ ለራሳችን ስንል ምሕረት መስጠት ተገቢ ነው። ፍትሁ እንዳልከው የማይቀር ነገር ነው። ፍትህ ራሱ ህጉ ይሰጣል። እኛ ደግሞ ፍትህ መስጠት እንፈልጋለን። እኛ ህግ ሰጪ መሆን እንፈልጋለን። እሱ የሰራተኞቹና የእግዚአብሔር ጉዳይ ነው። በጣም
በዚህ የጄንቢ ሚኒስትሪ ፕሮግራማችን ከ10 ሳምንት በላይ አብረናት ያሳለፍነው ትየጽጌ ካስታወሽ ይሄ እሱ ፕሮግራም በጣም ለብዙ ሰዎች ብርሃን የሆነ ፕሮግራም ነው። እሷም የቅርብ ጊዜያችን ምሳሌ ናት። የባሏን ገዳዮች ይቅር በማለት ደም መፋሰስ እንዳይኖር ያንን ነገር ያቋረጠች ምህረትን ያስተላለፈች ሰው የቅርብ ምስክራችን ናት። እና ያ ቤተሰብ እንዴት በዚህ ምክንያት ደግሞ እንደተባረከ እንደተፈወሰ የልጅ ልጆቿን እግዚአብሔር እንደባረከ አይተናልና ቀላል አይደለም። ብዙ ህመም አለው። በዚህ ነገር ብዙ ተነጋግረናል። ግን እግዚአብሔር ይርዳን። የነዚህ የናዚ ወታደሮችም ምሳሌ አሁንም ያነሳናት ትየጽጌ ሌሎችም እንዲህ ታሪካቸው ያልተነገረ የሚያስገርም የእግዚአብሔር ምህረት አስተላላፊ የሆኑ ሰዎች አሉና ምህረት ለሚጮሁ ምህረትን ስለሚያገኙ እድል እንስጣቸው የሚለውን ሐሳብ አስመረንበት እንድናልፍ ነው። አንዳንዱ የበራለት ሰው አለ። በቃ ይሄን ነገር ከሱ አውጥቶ ምህረትን የሚያስተላልፍ ምናልባት እየሰማን ተመልሰን እዛ ምህረት አለመስጠት ጭካኔ ውስጥ እንዳንገባ መጠንቀቅ አለብን። አንዳንዴ ምናደርገውን ማስተዋል ይኖርብናል። ውስጣችን ንዴት፣ ቁጣ፣ በቀል ካለ ከባድ ይሆናልና ከዚህ ነፃ መሆን መቻል አለብን። ምህረት ምን ሰጠው ለራሳችንም ስንል በጣም እስካሁን ስለነበረን ጊዜ ጌታን እጅግ አድርገን እናመሰግናለን። እናንተም የዝግጅታችን ተከታታዮች ብዙ እንደተማራችሁበትም ተስፋ እናደርጋለን። የቀጣዮቹን 2 ምድቦች ምላሻችንን የክለሳውን ዝግጅት የሚቀጥለው ሳምንት እንደ ጌታ ፈቃድ ይዘንላችሁ እንቀርባለን። ወደ ዝግጅታችን ተከታታዮች እስካሁን ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ በክለሳው ክፍል 1 ዝግጅትም ብዙ እንደተማራችሁ ተስፋ እናደርጋለን። ጌታ ይፈቅድ በሚቀጥለው ሳምንት የዚህን የክለሳውን ክፍል 2 ይዘንላችሁ እንቀርባለን። በሳምንቱ የእግዚአብሔር ምህረት ሁሉ ለሌሎችም ለራሳችንም የምንቀበልበት የምናስተላልፍበት ሳምንት ይሁንልን። ጌታ ከሁላችሁ ጋር ይሁን። ደህና ቆዩ። I'm a